ሌላው ዛሬ የሰራት ቪዲዮ አለች። አንዲት የሰራት ቪዲዮ ስላለች እችኛዋን እየገባችሁላችሁም ላይክ አድርጉ ብያችሁ ነበረ። እናዳምጠውና የተወሰነ እናንተ ግን ገብታችሁ ሪፖስት ላይክ ምናምን ነገር አድርጉ፣ ሼር አድርጉት። እውነት ምንም እንኳን ብዘገይም ውላ ብታድርም ይፋ መሆኗ መገለጧ ማይቀር ነውና እነኚህ ቪዲዮ አዳምጧቸው እስቲ። ወሃቢያ ገዳይ ነው፣ አሸባሪ ነው፣ አጭበርባሪ ነው ስንል ማለት ነው። በውስጥ መታችሁ ወሃቢያ ምናምን አትከፋፍለ ምናምን የምትሉ እኛና ወሃቢያ አንድ አይደለንም። ሙስሊሞች እኮ አንድ ናቸው ምናምን እያላችሁ የምትናገሩ ሰዎች ከወሃቢያ ጋር አንድ አይደለንም። እኛ የምንገዛው አላህን ነው። ያለ ቦታ ያለ አቅጣጫ ያለውን አላህን ነው የምንገዛው። የፈለገ ብትስል እንኳን ስለህ የማትደርሰውን አላህን ነው የምንገዛው። ወሃቢያ ግን የሚገዛው ገጣጥመው እንኳን አሸንጉሊት የማይሆንን አካል ነው የሚገዛው። ብትገጣጥመው እንኳን ደህና አሸንጉሊት የማይወጣውን አካል ነው የሚገዛው። ወሃቢያ ገብቷል። ወሃቢያ አራጅ ነው፣ ገዳይ ነው፣ አው አጭበርባሪ ሌባ ነው። አው ምንም የምታመጡት ነገር የለም። ገባ ገብቷል። በውስጥ እየመጣችሁ አንዳንድ ሰዎች የምትናገሩ ሰዎች ማለት ነው። ሲቀጥል ወሃቢያ ከመጣ በኋላ እኛና የኦርቶዶክስ እምነት ወገኖቻችን ማለት ነው ምን ያህል እንደሆንን፣ ምን ያህል እየተባላን፣ ምን ያህል እየተሰዳደብን እንደሆን ትንሽ ማስረጃ ልንገራችሁ። አህለል ሱና ወልጀማ ሙስሊሞች ቲክቶክ ላይም በየትኛው ሚዲያ ላይ የኦርቶዶክስን እምነት እያንቋሸሹ ተሳድበው የእኛ የእስልምና እምነት እንዲሰደብ ያደረጉ ሰዎች ካሉ አሳይ እከሌ በልና ንገረኝ። ወሃቢያ ግን በሄደበት የኦርቶዶክስ እምነትን ይሰድባል፣ ያንን ይሰድባል፣ ያንን ይሰድባል። አላህና መልእክተኛውን እያሰደበ ያለው ወሃቢያ ከዛሬ 10 ምናምን ዓመት በፊት መለስ ብትል ማለት ነው ሙስሊሞች አይዋሹም ናም ወላሂ ካሉ ምንም አይነት ነገር አማና የሚቀመጥባቸው ሰዎች ነበሩ። ወሃቢያ ከመጣስ ይኸውልህ ወላሂ ተብሎ ጺም አሳድጎ የሚሸጠው ወላሂ እያለ እያጭበረበረ ያለው በየትኛውም ቦታ ብትሄድ ወሃቢያ ነው። የሚገልህም ወሃቢያ ነው። ዛሬም ነገም ለሀገራችን ጠንቅ ሁላችንንም ሊገለን መጀመሪያ አህሉ ሱና ወልጀማ እኛን ይገለናል። እኛን ከጨረሰ በኋላ አገሪቷን በሙሉ እየበጠበጠ እየገደለ ይኖራል። ወሃቢያ ገዳይ ነው ዛሬም ነገም ማለት ነው። በማስረጃ ሁሉንም ነገር ከፈለጋችሁ በፈለጋችሁት ነገር ጠይቁን፣ እንነግራችኋለን። የሙስሊም ገጽታ የተበላሸው፣ የሙስሊም ስነ ምግባር የተበላሸው፣ የሙስሊም ፍቅር የጠፋው፣ የሀገር ፍቅር የጠፋው እነዚህ ሰዎች ከመጡ በኋላ እነዚህ ሰዎች ዙረህ ግን ማንነታቸውን ስትነግራቸው ምን ይልሃል? አንድነታችን አትከፋፍሉን አትቦርቡሩን ይልሃል። የማንከፋፈለውማ ቅድም የተባለው የእነ ሙሐመድ ብን አብዱል ወሃብ ኪታብ ፈቱል መጂድ የሚባሉ አሉ፣ ኢርሻድ ያሉ፣ ኡሱል ሰላሳ ብዙ መርዞች አሉ። እነዛ በአጠቃላይ ተለቅሞ ከኢትዮጵያ ይውጡና ይህንን አቂዳ አስታውቀው አይወጣላቸውም። የሚወጣላቸው ከሆነ ያን ይጥፉና ወደ ነበረው ስንመለስ አንድነቱ ሊመጣ ይችላል። መርዝ ይዘው እዚህ ላይ መርዛቸውን እየረጩ አንድነቱ ልትመናችሁ እንግዲህ ምንድን ነው ይህን እንደምታዩት የአህለል ሱና ወልጀማ ወይም ደግሞ የሱፊዎች በምን መልኩ ወሃቢያ የሚለውን በትክክል የተረዷቸው ስለሆኑ ምክንያቱም በተወሰነ አብረው የተኗኗሩ ስለሆኑና ስለሚተዋወቁ እንደዚህ ወሃቢያዎችን ይገልጻሉ። አዎ ወሃቢያዎች አጭበርባሪዎች ናቸው። ወሃቢያዎች ገዳይ ናቸው። በተቻላቸው መጠን ይዋሻሉ። በተቻላቸው መጠን ሰውን ያሳድዳሉ። በተቻላቸው መጠን አታለው የሰው የቁጥር ብዛት ስለሆነ የሚያሳስባቸው ያንን የሚያደርጉ አካላት እንደሆኑ አሁን ኦልሞስት ሁሉም ሰው እየነቃ ነው። ውሸት ከተባለ ሰው አይምሮ ላይ የሚመጣው ወሃቢያ ነው። ገዳይ ከተባለ ሰው አይምሮ ላይ የሚመጣው ወሃቢያ ነው። ይህንን መቼም እንዳትረሱ። ስለዚህ ይህን ነገር ሰው በደንብ አዌርነስ እያገኘ ስለሆነ ከዚህ በኋላ እንደዚህ የሚቀጥል ስላልሆነ እናንተም ደግሞ ይህን በደንብ ኮፒ ሊንክ እያደረጋችሁ ለሰው ምናምን ነገር አዳርሱ። ቴንኪው ክርስቲያን፣ ግልጽ ነው። ቴሌግራምን ቼክ አድርገው። ሶሪ ለሆነ ጉዳይ ወጥቼ ነው እና ይሄ ከራሳቸው ወገን የሆነው የሱፊው ሴክት ወሃቢያ ምን ያህል ውሸታም እንደሆነ፣ ምን ያህል ቀጣፊ እንደሆኑ፣ ምን ያህል አጭበርባሪ እንደሆኑ የተናገሩበት ነው። አንድ አይደለም ዘሆል የሱፊ ኡስታዞች የሚናገሩባቸውን አንድ ባድ ነው ወደፊት የምናስደምጣችሁ ይሆናል። እኛ ካልነው በላይ የመሰከሩበትን ማለት ነው። ነገር ግን ምንድነው እሱ አስቸጋሪው ፓርት የእነሱን የማያውቁ የኛው ወገን የሆኑ ግን የሚከራከሩን አሉ። ኖ እንደዛ አልተባለም እንደዛ አይልም ምናምን ብለው ሊሞግቱን የሚሞክሩ አሉ። እንደዛ ሊከራከሩ አለኝ ክርስቲያን እና እንደዚህ ሊሞግቱ የሚሞክሩ አሉ ማለት ነው። አስቸጋሪ ነው። መሞገት ብቻ ሳይሆን ቁርአኑ ላይ እንደዛ አላለም ብለው ሊሞግቱ የሚሞክሩ ክርስቲያኖች አሉ። ተለጣፊ አስቸጋሪ የሆኑ ማለት ነው። አሁን ይህንን ቪዲዮ ውስጥ አንዴ ክፈተውና አስደምጠን። እሺ አዳምጡት ሁላችሁም እና ከዛ በኋላ የተወሰነ እንልበትና እንመለሳለን። ወደ ቶፒካችን እንገባለን። አይሁዶች አይወዷችሁም ብሎናል በቁርአኑ። ያለም ወርቅ ከኛ የበለጠ ስለሚያውቃችሁ
አላህ አይወዷችሁም ብሎናል፣ በግልጽ ነግሮናል። እስከ መቼ ድረስ? የእነሱን እምነት እስከምትከተሉ ድረስ አይወዷችሁም ስላለን እኛ ደግሞ ከአንቺ አንደበት አላህን ነው። አላህ በፍጹም ክርስቲያኖች አይወዷችሁም አይልም፣ መቼም አይልም። ቁርአናቱ ላይም የተጻፈ የለም አላለም። አለ ብሏል። ችግር የለውም። እዚህ ጋር ያገላልጥ ሰዎች ጥላቻ ትኩረት ካልሆነ ማርያምን አብሽር ለመልካም አስተሳሰብሽ እና ይሄ በተለይ አሁን በአልሹ ላይ ለተነሳው ጉዳይ በውስጣዙም ጉዳይ በዚህ በሰሞኑን ግርግር በነሳሹ ነገር ቴንኪዩ። እንደዚህ አይሁዶች አይወዷችሁም ሄድበት ፎ የተወሰነ ያ በግድ ስግጥ ብለው ቁርአናችሁ እንደዛ አይልም ብላ እንግዲህ ኡስታዞቹ ላይ ዳልሰብክ ነው። ዘገምተኛ ክርስቲያን ሴቶች ማለት ነው። ከ8ኛ ክፍል ያላለፉ ከፍ አደረኩት ይመስለኛል። አንተ 8ኛ ክፍል መድረስ ለካ ወግ ነው። በብርሃኑ ቢሆን 5ኛ ክፍል ነው፣ 3ኛ ክፍል ኡስታዞቹ ናቸው ለካ 6ኛ ክፍል የደረሰው ያቆሙት እና ኡስታዝ የሆኑት ከራሴ ያለም ያልኩት ራሳቸው ያሉት ነው። ከ6ኛ ክፍል ነው ያቆሙ ነው ስላሉ ማለት ነው። ሴቶቹ ግን እንደዚህ አይነቶቹ ከ3ኛ ክፍል ያቆሙ ናቸው። በግልጽ አይሁዶችን አንወዳቸውም ምክንያቱም አላህ አይወዷችሁም ብሎናል፣ ስለዚህ አይሁዶችን አንወዳቸውም እያላት ኖ ቁርአኑ እንደዛ አይልም፣ ቁርአኑ እንደዛ አይልም። እናንተ አገላለጽ ስህተት ነው ያለባችሁ ኡስታዞች ጀኔዳ ማለት ነው። ይሄ ክርስቲያኖች ሴቶች ጭንቅላት ነው። መሐመድ ተሳስቶ ነው የሙስሊም ሴት ጭንቅላት ግማሽ ነው ያለው። አንዳንድ አሉ የክርስቲያን ሴቶችም ከግማሽም መሩ ቢሆኑ ማለት ነው። ሴቶች ራሳችሁን አክብሩ፣ መትሉበትም ምረጡ፣ ዘገምተኛ አትሁኑ፣ ትምህርት ተማሩ። ሴሊ ከተማረች ዋይዝ ከሆነች አይደለም እንደዚህ አይነቱን ዓለም መምራት ትችላለች። ዘገምተኛ አትሁኑ። በቃ አይሁዶችን አንወዳቸውም፣ ክርስቲያኖችን አንወዳቸውም ምክንያቱም አላህ አስቀድሞ እነሱ አይወዳችሁም ብሎናል እያላት ቁርአኑ እንደዛ አይልም። አላህ እንደዛ አላለም። ቁርአኑ በግልጽ ነው የሚለው ረዳት ወዳጅ ጓደኛ አታድርጓቸው አይሁዶችና ክርስቲያኖችን። ሱራ 28 ሱራ 5 51 98 6 በግልጽ ቁርአኑ ይናገራል። ጓደኛም ረዳትም አታድርጓቸው ብሎ ይዘጋዋል። እናንተ ናችሁ ተሳሳታችሁ። ቁርአኑ እንደዛ አይልም። ልታስተምራቸው ነው ኡስታዞቹን። ሴት ልጅ ያላችሁ በስራ ታሳድጉ ሴቶች ልጆቻችሁን። ወደ ቶፒክ መልሰው ክርስቲያን ኦኬ። ከድር እንኳን ደህና መጣ። ከድር እሰማለሁ። ይሰማል። ቆይ አንድ ደቂቃ ብቻ አንድ ደቂቃ። እሺ ሳዳም ብዙ ጊዜ ይሄ የሞቱ ሰዎች ያቃርቡናል የሚለው ዋብያዎችና ሀባሾች የሚከራከሩበትና የሚጨቃጨቁበት ቶፒክ ነው። ቀብር አምላኪ የሚሏቸው በዚህ የተነሳ ነው። የሞቱ ሰዎችን ትለማመናላችሁ፣ ስለዚህ ቀብር አምላኪ ናችሁ ብለው ዋብያዎች ሀባሾችን ቦልድ ላይ ይናገሯቸዋል ማለት ነው። ይሄ ነገር እንዴት ነው? እሱ እዛ ላይ ብቻ ሳይሆን እኛንም ይተቹናል። አላህን ብቻ በብቸኝነት ማጥራት። እናንተ ገብርኤል ትላላችሁ፣ ሚካኤል ትላላችሁ፣ መላእክት ትጠራላችሁ፣ ቅዱሳኖችን ትጠራላችሁ ምናምን ነገር ይላሉ እና ያማልዱናል ትላላችሁ። እኛ አላህ ብቻ ይላሉ። እውነት እንዳሉት ብቻ ያስኬዳቸዋል። ዛሬ እናፈርሰዋለን። ዛሬ የምንመለከተው ጉዳይ ይሆናል እና ሳዳም እንኳን ደህና መጣ። የሰወር ሳዳም ናሲር አንዳችሁ ማውራት ትችላላችሁ። ቀብር አምላኪ የሚል አርጉመንት ብዙ ጊዜ ያነሳሉ ዋብያዎች ማለት ነው። የሞተ ሰው አይጠቅምም፣ አይጎዳም። ስለዚህ ቀብር አምላኪ የሚሏቸው ማንን ነው? ሀባሾቹን ነው። ሀባሾችን ቀብር አምላኪ ናቸው የሚል አርጉመንት አላቸው። እውነት እነሱ እንደሚሉት የሞቱት አይጠቅሙምን?
እውነት እንደሱ እንደሚሉት ምልጃ ያስፈልጋል አያስፈልግም? የሞቱት ያማልዷቸዋል አያማልዷቸው? ከድር ነስር ሀያት ነስር ከድር ተመለስ ነስር ከድር ደህና መጣ። መልካም። የሞቱ ሰዎች ይጠቅማሉ ያማልዳሉ ብለህ ታምናለህ? የሞቱ ሰዎች እንዴት ያማልዳሉ? ምን አልሽ? ሰላም ነው? እንደ እስልምና ነው እየጠየቅ እና የሞቱ ሰዎች አማልዱ እንደኛ አማልዱም። ስለዚህ ያማልዱናል ብለው የሚያምኑ ተሳስተዋል ማለት ነው። ያማልደናል። አሁን ለምሳሌ አንድ ሰው ተነስቶ ሙሐመድ ያማልደኛል ቢል ስህተት እየሰራ ነው፣ እያሻረከበት ነው ባላ ላይ በፍቃድ ነው እሱ ተፈቅዶለት ከሆነ ነው እሱ መሐመድ ተፈቅዶልኛል ስላለ። ሌሎቹስ? ሌሎቹ አያማልዱም። እንዳልተፈቀደላቸው በምን አወቅ? ሌሎቹስ? ማንም አያማልድም ያለ እሱ ፍቃድ ተሰጥቷል። ኦልሬዲ ነብይ ስለሆነ አላህ ከማን ጋር ነው የሚያማልዳችሁ? አላህ ከማን ጋር ነው የሚያማልደው? ማማለድ ማለት መለመን ነው አይደለ? ማማለድ መሰረታዊ ትርጉሙ መለመን ነው አይደለ? ከድር ይሰማል? ከድር አይሰማም እኮ ትሰማለህ? ማማለድ ማለት መለመን ማለት ነው አይደል? ማስታረቅ ማለት ነው። መሐመድ ከማን ጋር ነው የሚያማልድ? ጥያቄ ነው ለእኛም። ከማንም ያስታርቃችሁ? ከማንም ያማልደው? አማላጃችሁ ማን ነው እናንተ? የራሱ አላህ ነው። አላህ ከማን ጋር ነው የሚያስታርቅህ? ከማን ጋር ነው ማማለድ ማለት መለመን ማለት ነው። ማስታረቅ እሺ፣ ሁለተኛ ትርጉሙ ይሆናል። ከማን ጋር የሚያስታርቃችሁ? ከራሱ ጋር። ራሱ ነው የሚያስታርቅ። አስታራቂው እሱ ነው። ታራቂ ነው ወይንስ አስታራቂ? ታራቂ ማስታራቂ። አማላጅም ተማላጅም ነው ማለት ነው አላህ። አማልድም ልት ማማለድ ማለት መለመን ማለት ነው መሰረታዊ ትርጉሙ። ስለዚህ አላህ ለማኝም ተለማኝም ነው ካልከን፣ እሺ ለምን የሚለምነው? ይቅርታ ምን አልከኝ? አላህ ለማኝም ተለማኝም ነው እያልከን ነው። ማንን ነው ይለምነው? ወይዳ ነው ራሱ ጋር ከራሱ ጋር ነው ማስታርቀው ነው አልኩ። መሰረታዊ ትርጉሙ ምልጃ ሸፋ መሆን አንዱ ስለ አንዱ የሚለምንለት ማለት ነው የሚያስታርቀው። እሺ ወይንም ደግሞ ለምኖ የሚያስታርቀው ማለት ነው። ሸፋ ደግሞ ነብይ ነው። ሸፋ የውመል ቂያማ እኔ ነኝ ስላሉ አላህስ ሸፋ ማለት እሱ ነው። ሸፋ ማለት የሚለምነው አላህ የሚለምነው እሱ ነው። መሐመድ ነው። መሐመድ ነው አላህ የሚለምነው። አላህስ ይለምናል አይለምንም? አይለምንም። እንዴት? ሸፋ ማለት ምን ማለት ነው? ሸፋ ማለት መገንታ። አሁን ለምሳሌ የውመል ቂያማ ብዙ ነቢያቶች ይጠየቁና እኛ ሸፋ አንዱንም ሲሉት ነው ወደ ነቢዩ ጋር የሚሄዱት። መሐመድ ብቻ ነው ሸፋ የሚሆነው? እሺን ክፍል አንብባት፣ አስጠጋለት ትንሽ ኖ እንትን አጥፋውና አረብኛው ሙሉን አንብበው።
ሙሐመድ ብቻ ነው ሸፋ ማለት መለመን ነው። ሙሐመድ ብቻ ነው ሸፋ የሚሆነው ብሎናል። ይህን ክፍል አንብበው። አንተ አንብበው። ሸፋ የሚልበት የት አለ? የለም እኮ ሸፋ የሚል የለም። ያው አሳየው፣ አስመርለት። ምን ትላለች እቺ ቃል? ምን ላይ ነው? ቁርአን ላይ ሸፋ ነው የምትለው እና አላህ ሸፋ ይገባል ነው እንደሚለው በሚገባ አላህ የሚል የት አለ? ከሱ ሸፋ ቢልም የት አለ አላህ የሚል እዛ አጠገብሽ? ኦኬ አላህ የሚል ሸፋ ይላል። ከእርሱ ሌላ አማላጅ የለም የተባለው ከማን ሌላ? ጌታህ ማን ነው? ጌታ ከኋላ ያለውን አስምረው ክርስቲያን። ረቢ የሚለውን ረቢ የሚለው እስቲ ቀይ አድርግበት። የት አለ? ሱራ ስንት ነው የከፈትከው? 651 እሺ እኔ ልየውስ ኦኬ ለማን ነው እሱ ሸፋ የልኛ የገባው? አለ ና ተመለስኩ። እንደ ያነበኩ ምንድን ነው ጥያቄ? ሸፋ ለማን ነው የገባው? ላላ ነው አይደለም? እና ከራሱ ጋር ሸፋ ማለት ራሱ ጋር እንትን ማድረግ አይችልም እንዴ? ስለዚህ ረብ የተባለው ላላ ነው አይደለ? ስሙ ነው፣ የስም ልዩነት ነው። ቴንክ ዩ። ስለዚህ ሸፋ የሚሆነ ያ ረብ የተባለው ነው አይደለ? ጎበዝ። ስለዚህ ጌታ ለማኝ ነው ማለት ነው። ለማኝ ከሆነ ጌታ ከማን ነው የሚለምንህ? ቅድም ብለኸኛል፣ ሸፋ ማለት የሚለምን ነው፣ እሱም ሙሐመድ ብቻ ነው ብለኸኛል። እዚህ ክፍል ላይ ደግሞ ረብ የተባለው ነው ይለምናል የተባለው። ታንኪዩ። ኤኒዌይስ መሐመድ እኮ በተሰጣ ቃል መሐመድ በተሰጠው ቃል ይለምናል። አላህም ምን ተሰጥቶት ነው የሚለምነው? ዋና ፖይንታችን መሐመድ በተሰጠው መሰረት ነው መለመን የሚችለው። ወደ ዋና ፖይንት መልሰው። ዋናው ውይይታችን ቶፒክ አይደለም። አክቹዋሊ ወደዚህኛው ለምን እንደገባቸው አልገባኝም። ኤኒዌይስ ወደ ዋናው እንመለስና የሞቱ ሰዎች እናንተ እንደ ዋብያዎቹ እንደ አባሾቹ ነህ ቀብራ የሞቱትን ያቃርባሉ ብለህ ታምናለህ? እኔ አላምንም እንደዚህ። ስለዚህ ቀብር አምላኪ የምትሏቸው በዚህ ምክንያት ነው አይደለ? እነማን እኔ ቀብር አምላኪ ያልኩም የለም። እነማን ነው ያለ? ኪታቦቻችሁ የሚያስታርቅ የለም። የሞተ ሰው ከአምላክ ጋር ያስታርቅኛል ብዬ አላስብም። ይሄ ልጅ በነገራችን ላይ ትናንትና አህባሽ ነበረ፣ ዛሬ ዋብያው ነው። አህባሽ ነበር። አህባሽ ነህ አንተ? እኔ ሙስሊም ነኝ። ሙስሊም ነህ? አላህና አለው ብለህ ነው? አህባሽ ምንድን ነው? አላህና አለው ብለህ ነው የምታምነው? በሁሉ ስፍራ አህባሽም አይደለም ዋብያም አይደለም፣ ታድሶ ነው። የዚህ ስለምና ታድሶ አህባሽም ያለው ነው ዋብያም ያለው ነው። ቦታ ይገኛል። ባለፈው የሆነም ልጅ አለ እንደዚህ፣ ሌላም ልጅ አለ አሚራ እንደያደረብ ሌላም አለ እንደዚሁ አለ በሁሉ ቦታ የሚል አይደለ? ማን ነበር ስሙ? አለ ግን ከድር አንተ ችግር ምናምን አለው ብለህ ታምናለህ? የአህባሾችን አቂዳ መሰለኝ ከዚህ በፊት የለም አያምኑ። እንደዛ እኮ አያምኑም በሁሉ ቦታ። እጅግር አለው የሚለው አንተ አላህ ሊሆን ይችላል።
ኧረ አይደለም እጅ እግር የለውም እጅ እግር አይገባውም። እስኪ እናንተን አላጠናሁትም እንዲትል እስኪ እናወራለን። አያስኬዳችሁም ብዙም። እሺ ወደ ዋብያዎቹ ልዞር። እነሱ ነው የምፈልገው። ዛሬ ቶፒኬ እነሱ ላይ ፎከስ ያደረገ ነው። ቀብር አምላኪዎች የሚሉትን እነሱን ነው የምፈልጋቸው። ከአባሾች ጋር የሚጣሉበት ቶፒክ ስለሆነ እውነት እንዳሉት እነሱን ይደግፋቸዋል ወይንስ አይደግፋቸውም? ኤኒዌይስ ናስር ተመለስ። ናስር ተመለስ አለ ማስወጣው። እሺ አቡክ ይቀጥል። አስወጣዋለሁ። ቀጥል አንተ። እሺ አቡክ ይቀጥል። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። የሞቱ ሰዎች ይጠቅማሉ ብለህ ታምናለህ? ማለት ምን አይነት የሞቱ ሰዎች ወደ አላህ ያቃርቡናል ብለህ ታምናለህ? አላምንም። የሞቱ ሰዎች መለመን አለባቸው ያቃርባሉ ብለው የሚሉ ሰዎች ሙስሊም ናቸው? ማለት እኔ ማለት ለምን ጀጅ ያደርጋለሁ? ለምን ይፈርዳለሁ? እዚህ ጋር ጥያቄ ከሆነ እምነትህን እኮ ነው የጠየኩህ። እምነት እኮ ነው፣ የእምነት ጉዳይ ነው እኮ። እምነቴ ያቀርቡም ያማልዱም ብዬ ነው የማምነው። አንድ ሰው ያቃርባሉ ያማልዳሉ ቢል ትክክለኛ እስልምናን አስተምሮ ነው ያስተማሩ ወይንስ ስህተት እያልኩ እኮ ነው። ሙስሊም ያደርገዋል አያደርገውም? ይህንን ማስተማር ስህተት ነው። አስተምሮ ትክክል አይደለም። ነብይ የሰጠህን ማንኛውንም ነገር ላይ እሱን ያስተማረውን ተቃራኒ ማስተማር ሙስሊም ያደርጋል? እሱን ፍርድ ሊሰጥ አልችልም። ከእስልምና የሚያስወጣና የማያስወጣ ፍርድ አለ። ተውባ አድርጎ ሊመለስ ይችላል ወደ እስልምናው። ማንኛውም ነገር ነብይ የሰጠህን በአንዱ ላይ እንኳን ከተለያየ ሙስሊም መሆን ትችላለህ? እኔ አላውቅም፣ እውቀት የለኝም። እውቀት በሌለኝ ላይ ማውራት አልፈልግም። ምክንያቱም ግን ሁክም እሱ የሰጠህን ማንኛውንም ሳትጠራጠር ሳታመነታ ያዝ ነው የሚለው። በአንድ ቁርአን እንትን ላይ እንኳን ልዩነት ካመጣችሁ አማኝ አይደላችሁም ነው የሚለው። እኮ ሊሆን ይችላል። ግልጽ የተቀመጠውን በግልጽ ማመን አለብን። ስለዚህ ራሱ ላይ ያስቀምጡ። ስለዚህ አሁን ጥያቄያችን ምንድነው? እሱ መቃብር ላይ ሄዶ መለመን፣ አንድ ሰው መቃብር ላይ ሄዶ ቢለምን ሙስሊም ይሆናል አይሆንም ተብለህ ብትጠየቅ ምንድን ነው ምላሽ? እኮ እሱን እኮ ነው ማለት ከእስልምና ያስወጣዋል የሚል እውቀቱ የለኝም። እሱ ከእስልምና ያስወጣዋል አያስወጣውም የሚለው ያስወጣዋል አያስወጣውም ሳይሆን እስቲ አንተ እንደው ያስወጣዋል አያስወጣውም ሎዱን ለምን ተሸካሚ ታደርጋቸዋለህ? አንተ ላይ ሎዱን ልጫ ነው እና መለመን አይቻልም የሚል ጥቅስ አለ። አንድ ሰው መቃብር ላይ ሄዶ ቢለምን ሙስሊም ይሆናል አይሆንም ተብለህ ሙስሊም ይሆናል አይሆንም፣ እሱን ፍርድ ልሰጥህ አልችልም። መለመን አይቻልም የሚል ይሆናል አይሆንም ሳይሆን አቡኪ መለመን አይቻልም የሚለውን ጥቅስ ስጠኝ እስኪ። በርደኑን አሁን አንተ አይቻልም የሚል ጥቅስ ስጠኝ እስኪ። መለመን አይቻልም የሚል ሱረቱ ዙመር። ኦኬ ሱረቱ ዙመር አያ ስንት ላይ? ልክሽ እያወጣሁ እየከፈትኩ ነው። ምንድን ነው ኮፒ ሊንክ አታደርጉም እንደ እናንተ ሰዎች? የኔ ነው ምንድነው ገስቱ ችግሩ? ሳስገባቸው ያወጣሉ ያስወጣቸዋል። አይ ቲንክ ከኔ ችግር ነው ከነሱ ነው። ክርስቲያን እኔ ጋርም እንደዛ ነው እያሳያለሁ። ሳስገባቸው እየወጡ ነው። ሎድ አድርጎ ያስወጣቸዋል። ሎድ ያደርጋል እንትን ይላል። ሎድ ያደርጋል ይመልሰዋል። ለምንድን ነው እንደዚህ አይነት ድራማ የምትሰራው? ድራማ መሰላል አስተምሮ ሲነገር እስከዛሬ ደበቁ። ዛሬ የምናፈርሰው ትልቅ አፈራረስ ሙስሊሞቹን ለዘመናት ጭንቅላታቸው ውስጥ የያዙትን ንደነው ነው።
ምን አለ ነው ወላሂ አንተ ምን አለ ምን በዘመናት ቀጥታ ለአንድ ብቻውን አዳምጡ። ባለጌ ከስር ይቀመጣል። ራሱን ችሎ ስላልቆመ ነው ቁርአን በየምዕራፉ ላይ ክርስቲያኖች እያለ ስማችንን የጠረቀሰው። አንድ ጥቅስ አታመጣልኝም ቁርአን ውስጥ መጽሐፍ ቅዱስ ውስጥ ሙስሊም የሚል የሐሚት የቡና መጽሐፍ ይመስል ቡና ቤት ያለ መጽሐፍ ይመስል በየፔጁ ላይ ክርስቲያኖች ያለው ራሱ ችሎ መጽሐፍ። እናመሰግናለን። እንደዛ ከሆነ አንድ ጥቅስ ከመጽሐፍ ቅዱስ ውስጥ ሙስሊም የሚል አታመጣም። በየፔጁ ላይ መስመር በመስመር ሐሚት የጻፈው። ስለዚህ ቁርአን ራሱን ችሎ ስለማይቆም ነው። ኤኒዌይስ ዛሬ ቀጥታ የምናፈርሳቸው ብዙ ነገሮች አሉ። እስከ ዛሬ ሙስሊሞች ማያውቋቸውን እንዳለ እንደነው ነው የምንወጣው። ምን እውቀት አለና ታፈርሳለህ? ኤኒዌይስ ስማርት። እሺ እውቀት ካለ ቀጥል። አቡኪ ያመጣ ያነሳው ጥያቄ እኮ ዝግ ግባ የሚባል ጥያቄ እኮ አይደለም የምትጠይቀው፣ መላው ስለጠፋ ብቻ ነው። አዳምጥ። ምላሽ ካለ ተራህን ጠብቅ። እንደ ቡና ቤት ደግማ እንዳታስገባው። እንደዚህ አይነት ባለጌ ሰዎችን እውቀት ስለሌላቸው ሆን ብለው ተንጫይተው ረብሸው ለመውጣት ነው። ሙስሊሞች እንደዚህ ናቸው። ዋብዮች ባለጌ ናቸው። ስርዓት የሚባል አያውቁም። እንደዚህ የሚንጣጡት መልስ ስለሌላቸው ነው። መልስ ቢኖራቸው በስራ ምላሽ ይሰጣሉ። እንዲህ ጸደንጫችሁ ካያችኋቸው ቶፒኩ ከብዷቸዋል። ከስር ያላችሁ እህት ሙስሊሞች፣ ወንድሞች ሙስሊሞች እዚህ ገስት ላይ ያሉት ገብተው ተሳድበው ተንጫይተው ከወጡ ቶፒኩ ረብሿቸዋል። መልስ የላቸውም ማለት ነው። አቡኪ ቀጥል። ሶስት ላይ እንትን ነው የሚለው እሷ ቀድሞ የነበረውን አረጋጋጭ የሆነ ቁርአን አወረድን ነው የሚለው። የቀድሞ መጽሐፍ የሚያረጋግጥ ነው የሚለው። ምዕራፍ 3 ከሆነ ኦኬ። ሱረቱ ዙመር 3 ኦኬ። ድምፅን ከፍ አድርገው 3 ነው ያልከው። እሺ ንቁ፣ ፍጹም ጥሩ የሆነውን ሃይማኖት ያላ ብቻ ነው። እነዚያም ከእርሱ ሌላ ረዳቶች የያዙት ወደ አላህ ማቃረብን እንዲያቀርቡን እንጂ ለሌላ አንገዛቸውም ይላሉ። አላህ በዚያ እነርሱ በእርሱ በሚለያዩበት ነገር በመካከላቸው ይፈርዳል። አላህ እርሱ ፍጹም ጥሩ የሆነውን ሃይማኖት ያለ ብቻ ነው። ይሄ ነው አይደል ያመጣው? ማቃረብን እንዲያቀርቡን እንጂ የሚል አለ። ምኖቹ ጣዖቶቹ አለ። ሙሐመድን ጣዖት አደረገ። ኦኬ ጣዖቶቹ ጣዖት ለምን ታጠፈዋለህ አንተ? ትራንስሌትን ለምን ታደርገዋለህ? ዝም ብለህ ይኸው መጀመሪያ አንብበው አንተ በራስህ። አብዲ ተረጋጋ። ቆይ አብዲ ገና መግባት ነው። አንተ በፊት የገቡ አሉ። ስርዓት ልመድ። አሁን ስርዓት ከነኝ ምን አይነት ነው ልጆቻቸው የሚማሩት? ዋብዮች እንደዚህ ናቸው። አቡኪ እየመለሰ ነው። በትክክል አስረዳ እስኪ። መፍትሄ ያለው ነገር ምንም አታውቅም። እንደ ባለጌ ናቸው። ለዚህ ነው ከስር ያላችሁ ታዘቧቸው። አቡኪ ማውራት ይችላል፣ አፍ አለው። ቀጥል አቡኪ። እሱ ሲያቆም ሌላኛው አሚር ይቀጥላል። ምን አልክ? ይሄ ነው ያመጣው መስሎኝ። መልካም። ይሄንኛውን ያመጣኸው which is ወደ አላህ የሚያቃርብ ማንም የለም ነው። በፍጹም ማቃረብ የሚችል የለም። ስለዚህ መጠየቅ የለበትም ነው አይደለ? አዎ ከረሱል ሰለላሁ ዐለይሂ ወሰለም ውጪ የሚያማልድ ምልጃ የሚሰጥ ማንም የለም። አዎ የት አመጣኸው ረሱል የሚል እዚህ ጋር? አይ እዚህ ጋር የለም ሐቢቢ አቡኪ ማለት ነው። ጣልቃ ትግባ። ይት ያስ ሐቢቢ አቡኪ ማለት ነው። ጣልቃ ቀጥል አቡኪ። ችግር አለበት ቢመልስለት ምን ችግር አለው? ራሱ ካልቻለ አልቻልኩም ሲል ሌላኛው ይቀጥላል። አሚር አለ። አሚር ካልቻለ ይቀጥላል። እሱ ተራ የሚባል ነገር አለ።
ሁሉም ለመመለስ የገቡ ናቸው። አቡኪ አልቻልክም? ገና እኮ ያመጣውን ምንም አድርጌው አላደረግም። ገና እኮ አላብራራውም። ጥቅስ ነው የጠቀሰው። ገና ማንበባችን ነው። ቀጥል አቡኪ። እኮ እዚህ ጋር የሚገዟቸው ናቸው ማቃረብን እንዲያቃርቡ እንጂ እኔ ጋር የተቋርጠው ተቋርጠሃል አቡኪ። ገዛቸው ነው የሚሉ እንዲያቃርባቸው ያቃርባሉ ብላ ያሰብካቸው። ስለዚህ ማንም አያቃርብም ነው የሚለው አይደል ክፍሉ። ንቁም ጥሩም የሆነው የሃይማኖት ያላ ብቻ ነው። ኦኬ እነዚያም ከእርሱ ሌላ ረዳቶች የያዙት ወደ አላህ ማቅረብን እንዲያቃርቡን እንጂ ሌላን አንገዛቸውም ይላሉ። አላህ በዚያ በእርሱ በሚለያዩበት ነገር በመካከላቸው ይፈርዳል ይላል። ስለዚህ ማንም ያቃርባቸው የለም ብለህ ነው አይደል አንተ ያመንከው? ለማቃረብ የሚያመልኳቸው ከሆነ ማንም አያቃርባቸውም። የሚያመልኳቸው የሚል መቻ መጣውልህ አልኩ። ያቃርቡናል ብለው የሚገዟቸው ኦኬ ኡስታዞች ያቃርቡሃል አያቃርቡህም? ወደ አላህ ስብሐነ ወተዓላ እና እኔ መሀል ሁነው ሊያቃርቡኝ አይችሉም። አያቃርቡህም ወደ አላህ ማለት አያቃርቡኝም። ስለ አላህ ስብሐነ ወተዓላ ሊያስተምሩኝ ይችላሉ እንጂ ከአላህ ስብሐነ ወተዓላ እና ከኔ መሀል ሁነው ሰንሰለት ሊሆኑ አይችሉም። ስለዚህ ይህ ክፍል ምንድን ነው የሚለው? ምንም የሚያቃርብህ ነገር አትያዝ ካላህ ውጭ ነው አይደለ? ሱራ 3:35 አንዴ ክፈተው ክርስቲያን። ቤታችን ጥሩ አይደለም፣ ልንወጣ እንችላለን። በ10 ደቂቃ ውስጥ ማታስተካክሉት ከሆነ 5:33 ሶሪ ሰላሳ አምስት ኦኬ አንብበው እስኪ ይሄን ክፍል አንብበው። አንዴ ለእኔ ፍቀዱልኝና እኔ ላንብብልህ። እፎይ ቆይ ጨርስ። እሱ ተራ ጠብቅ። አቡኪ ኦኬ የሰማሁት ነው። አነበብከው? ዛጋ ምን ብለኛል? ካላ ውጭ ማንም ማቃራቢያ አንይዝም የለም ብለህናል። ይህ ክፍል ደግሞ ምን ይላል? እናንተ ያመናችሁ ወይ አላህን ፍሩ፣ ወደ እርሱም መቃረቢያን ፈልጉ ይላል። ቀጥታ ግጭት ማለት ነው። አስማማልኝ። አይጋጭም። እሺ ላስማማልኝ። እዚህ ጋር የሚለው በስነ ስርዓት ለምን አታልኩም? እንደዛ ነው የሚለው። ሰው ናቸው። በእናትህ ሚዩት አድርግ ናሽና አንብበው። እዚህ ጋር የሚያቀርብኝ የራሴ ስራ ነው። ራሴ ነው። ቀጥል፣ አንብብ እስኪ አንተ አንብበው። እኔ የተሳሳትኩት ሳነብ ቤቱ ጋር ነው። አንብበው። እሺ እናንተ ያመናችሁ ሆይ አላህን ፍሩ፣ ወደ እርሱም አስጠጋው፣ መቃረቢያን መልካም ስራን ፈልጉ። መልካም ስራ የሚለው በቅንፍ ዘንድ በእርሱ መንገድ ታገሉ። አዳምጥ። መልካም ስራ የሚለው በቅንፍ ለምንድን ነው የሆነው? መልካም ስራ ስለሆነ ነው። ሰላት የመሳሰሉት ነው። ድገመው። መልካም ስራ በቅንፍ ውስጥ ለምንድን ነው የሆነው? እንዴት? ጣልቃ አንደኛችሁ ከገባችሁ አወርዳችኋል። አትጨማለቁ። ወደ እርሱ መቃረቢያ የሚለው ነው። ቅንፍ ውስጥ የገባው ወደ እርሱ መቃረቢያ የሚለው ነው። ወደ እርሱ ለመቃረብ መልካም ስራን ስሩ። አትጩ። ቶነን ቀንስ። መልካም ስራን የምትለዋ በቅንፍ ውስጥ የተደረገችው ለምንድን ነው? እሷን ስለዘለልኩ ነው አይደለ? በስርዓት አላነበብክም ብላ ይጮክልኝ አይደለም። ወደ እርሱ መቃረቢያ የሚለው ነው ቅንፍ ውስጥ ያለው። ወደ እርሱ ሚል አይደለም። አንድ ሰውዬ
አይነሃይ ወደ እርሱ መቃረቢያ የሚለው ነው በቅንፍ ውስጥ። ወደ እርሱ መቃረቢያ ደግሞ መልካም ስራ ነው አይልም። እንደዛ ምን አይነሃይ ይሄው እንዴ እያነበብ ነው። መልካም ስራን የሚለው ነው ቅንፍ ውስጥ ያለው እኮ። ወደ እርሱ መቃረቢያ ታዲያ መልካም ስራ አይደል እንዴ? መልካም ስራ ነው በቅንፍ ውስጥ ያለው። መልካም ስራ የሚለው ለምንድን ነው ቅንፍ ውስጥ የገባው ብዬ ነው የጠየቅኩህ እኔ። ወደ እርሱ መቃረቢያ የሚለው በቅንፍ ውስጥ ሲገባ ቅንፍ ማለት ምንድን ነው? ሰውየው ምን እያወራ ነው? የምርህን ነው አቡ ናዚር? እንዴት ቅንፍ ውስጥ ያለው የትኛው ነው እንዴ? ወደ እርሱ መቃረቢያ የሚለው ነው ቅንፍ ውስጥ ገብቶ መልካም ስራ ይሆናላ እንዴ? ወደ እርሱ መቃረቢያ መልካም ስራ አይደል እንዴ? ቅንፍ ውስጥ ያለው እዚያ ረፍተ ነገር ውስጥ ምን የትኛው ቃላት ነው ቅንፍ ውስጥ ያለው? መልካም ስራ የሚለው ቃል ነው ያለው ወደ እርሱ መቃረቢያ የሚለውን ለመግለጽ ማለት ነው። መልካም ስራ የሚለው ቃል ቅንፍ ውስጥ ለምንድን ነው የገባው? አሁን ለምሳሌ ማለት ነው በምሳሌ ልንገርክ። ምንም ምሳሌ አያስፈልግም። አረፍተ ነገር እየጻፍክ ቅንፍ ውስጥ ከከተትክ ምን እንደሆነ ይታወቃል። ለምንድን ነው ቅንፍ ውስጥ የገባው? ወደ እርሱ መቃረቢያ የሚለውን ለመግለጽ ቅንፍ ውስጥ ገባ። ወደ እርሱ መቃረቢያ ደግሞ መልካም ስራ ብቻ። ለማንኛውም ኤኒዌይስ አቡኪ ይሄ መልካም ስራ የሚለው ቅንፍ ውስጥ ለምንድን ነው የገባው? ተፍሲር ነው የቁርአን አያው ሲፈሰር ነው። አረብኛው ላይ ስለሌለ ነው አይደለ? አቤት አረብኛው ላይ ስለሌለ ነው የቀረው። አይ አረብኛው የለም ተፍሲር ነው። ስለዚህ እኔ እንደዚህ ብዬ ነው ያነበብኩት። እናንተ ያመናችሁ ወይ አላህን ፍሩ፣ ወደ እርሱ መቃረቢያን ፈልጉ ብዬ ማንበቤ ስህተት ነው? ወደ አማርኛ ሙሉውን የቁርአን አያ ለማንበብ ከሆነ አዎ ስህተት ነው። ምክንያቱም መልካም ስራ የሚለው የቁርአን አያውን የሚያብራራ ስለሆነ የሚያብራራ የምትለውን ይሄንን መልካም ስራ የሚል እዚህ አረብኛው ለየትኛው ቃል ነው መልካም ስራ የሚለው? በሙሉ አያው ነው። በሙሉ አያ ይለኛል እንዴ? የትኛው ቃል ነው አረብኛው ላይ መልካም ስራ የሚለው? ልክ ናት በለኝ። ተሳስተሃል ብለኸኛል። ልክ ናት በለኝ። ኖ ልክ ናት በለኝ። ተሳስቻለሁ። የትኛው አረብኛ ቃል ነው እንደዛ የሚለው? ለምን ዋሹት? ዋብያ ነው የለም። ውርደትና ውሸት ካባችሁ ወይ ጣልቃ ትግባ። ለምን ታማኝ አትሆንም? አቡኪስ እሱን ለመታደግ ብለህ ትዋሻለህ እንዴ? አንተ እያወቅህ ሃይማኖታችሁን በውሸት ትታደጉ። በውሸት ለመታደግ እንዴት ነው ሃይማኖታችሁን የምትጠሩት? ወደ 2000 የሚጠጋ ሰው ይታዘባችኋል። አንዴ ላውራ ትፈቅድልኛለህ? ያው አዳምጥ። ማአት የለን ተፍሲር የእንግሊዝኛ ትርጉሞቹ ማምጣት የምችላለሁ። የለም መልካም ስራ የሚለውን የአማርኛዎቹ ውሸታም፣ አጭበርባሪ፣ ሌቦች፣ ቀጣፊ ተርጓሚዎች ናቸው የከተቱበት። ባነበው ችግር የለውም። አመድ ዝም በል። ባነበው ችግር የለውም። የአላህ ቃል ያሉት ላይ እንደዚህ ደልዘው ጨምረው ቀንሰው ነው የሚተረጉሙላችሁ። ደግሞ እንዳልተጨመረበትም ይላሉ። ምክንያቱም ዋብያ ለውሸት አይቆምም። ቁርአኑ ላይ እየጨመሩ እየቀነሱ ነው እንደሚሉት። አረብኛው ላይ የለም ቃሉ። አዳም አረብኛው ላይ የሌለን እንደዚህ ጨማምረው ምን ያደርጉታል ማለት ነው? ሃይማኖት አደረጉና አቋቋሙት። ኤኒዌይስ አቡኪ ወደ ዋና ቶፒክ ተመለስ። እሺ ወደ ዋና ተመለስና ምንድነው ስለዚህ የሚለው? እናንተ ያመናችሁ ወይ? እሺ አላህን ፍሩ፣ ወደ እርሱ መቃረቢያን ፈልጉ ይላል አይልም? ይላል። እዛኛው ጋር ደግሞ መቃረቢያ ምንም አያስፈልግም ብለህ ነበረ። ሁለቱ ግጭት ነው። እናመሰግናለን። ቀጥር ክርስቲያን። ጨርሰናል። እኔ ላውራ እንትን ብለህ ዘባ ታውቁ ጨርሰናል። በግልጽ ቁርአኑ መቃረቢያን ፈልጉ ይላል። ትድኑም ዘንድ ነው እንደሚለው። ስለዚህ ምንድነው ወደ አላህ ለመቅረብ መቃረቢያዎች ያስፈልጋሉ ነው። ስለዚህ የፈለግከውን መቃረቢያ ትይዛለህ። የፈለግከውን መቃረቢያ መያዝ ትችላለህ። ኡስታዞችን መያዝ ትችላለህ። ሼኮችን መያዝ ትችላለህ። መቃረቢያዎች ይሆኑኛል ብለህ ካሰብክ ማለት ነው፣ ካመንክበት። ስለዚህ ኦፕን ስላደረገው ቁርአኑ ያለው እዚህ ጋር እኮ ነው። አሁን እኮ የሚያስፈልገኝ እኮ ስራ ነው። ምክንያቱም ወይዛ ሰዓት ና ስራ ያለህን አሳየኝ። የትኛው ቁርአን ክፍል ነው ስራ ነው መቃረቢያ ያለ? ይሄው እያወጣ ከዋል ይሄው አትበል። ይሄ ሌቦች፣ አጭበርባሮች አንተም መተርጎም የምትችለው ነው። ይሄ ቀጣፊ የሆኑ በአማርኛ ነው የከተቱበት። ቁርአን በአማርኛ ነው የወረደው አይደለም፣ በአረብኛ ነው የወረደው። ስለዚህ አዳምጥ። መቃረቢያ ስራ ብቻ ነው ያለ። አንድ የአረብኛውን ቁርአን ክፈትልኝ።
ክበት ምንድነው? ቆይ አታስፈራራኝ። ምክንያቱም አጭበርባሪ በደንብ ወቁባቸው። ተፍሲር ባዶ ራስ ዝም ብለህ መጀመሪያ አህመድ እንዳወርዳት ቆይ አቡኪ ቁርአኑ አዳምጥ። አቡኪ በቅንፍ የተጨመረው ጭማሪ እንደሆነ ኦሪጂናሉ ላይ እንደሌለ ተስማማን አይደለ? አዎ ተስማማን። ስለዚህ በጭማሪ ነገር ነው የምትመራው፣ በኦሪጂናሉ ነው የምትመራው። እሺ አሁን ደግሞ እኔን አዳምጠኝ። እኔ ይሄ የጭማሪው ነገር የቁርአን አያውን ለማብራራት ነው፣ እኛ እንድንረዳው። ማን ነው እንደዛ ብለን እንዲያብራራ ያደረገ? የትኛው ቁርአን ክፍል ነው ማለት ነው? ግልጽ አይደለም። ተርጓሚዎቹ ናቸው። ተርጓሚው ደግሞ አንተም ነገ ሼክ ሆነ ኡስታዝ ሆነ ቁርአንን ስትተረጉም እንደዚህ እንደፈለክ ልጨምር ትችላለህ። አዎ እንደፈለኩ አይደለም የምጨምረው፣ የቁርአን አያውን ተረድቼ ለማያውቅ ሰው ለማስረዳት ነው በቅንፍ ውስጥ ነው የጨመሩት። ስራ የሚለውን የቁርአን ኦሪጂናሉ አረብኛው ላይ የትኛው ቃል ነው ስራ የሚለው? መልካም ስራ የሚለው የትኛው ነው? እስቲ መልካም ስራ በሚለውም ደግሞ መጣባለሁኝ። እችኛዋን አስጥልሃለሁ። መልካም ስራ የሚለውንም ደግሞ መጣባለሁ እኔን ስለሚደግፈኝ፣ ሁለቱም ማለት ነው። ትችላለህ። እሺ ቀጥላው። መልካም ስራ የሚለውን አረብኛውን ክፈትና አሳየን። ቁርአናቸው ላይ እንዴት እንደሚጫወቱ እዩ። በዛው እንደፈለጉ እየተረጎሙ እንደፈለጉ እያደረጉ አረብኛውን አታውቁም ብለው እንደዚህ ነው የሚጫወቱባችሁ። 2000 ሰዎች አዳምጣ። ቡኪ መረጃ ፈልግ። መረጃ ነው አንተ አሁን አንተ የሚጠበቅብህ መረጃ ማሳየት ብቻ ነው። ጨርሰዋል። አንተ መረጃ ስታመጣ ነው የምታወራው ከኔ ጋር። መቃረቢያን ፈልጉ ከተባሉ ሀባሾች ትክክል ናቸው። ነቢያችን ያቃርበናል ማለታቸው ሀባሾች ጥፋተኛ አይደሉም ማለት ነው። ዋብዮቹ እያጠፉ ነው። አንድ ሰው በደንብ አድርገው ነው የሚያቃርቡን ነብያቶች ማለት ነው። አይ አያቃርቡንም ብለው ነው። ኦኬ ሌሎችስ ያቃርባል አያቃርቡም? ሌሎች ኡስታዞች ምናምን ጻድቅ የተባሉ የሞቱ ወይንም ደግሞ መሪዎች ተቀዳሚ ሀጂ ሙፍቲ ያቃርባል ወይ? ተቀዳሚ ሀጂ ሙፍቲ ባለፈው የሞቱት ያቃርባል? ለምሳሌ ማቃረብ ሳይሆን ሰበብ ይሆናሉ ማለት ነው። ሰበብ ማለት ነው። እሺ እነሱን አሁን እንዲያቃርቡ ትለምናቸዋለህ? ለምሳሌ ነብያችን አለይሂ ሰላቱ ወሰላም ምን ብለዋል በሐዲሳቸው? ወመማቲ ኸይሩ ለኩም ሐያቲ ኸይሩ ለኩም ወመማቲ ኸይሩ ለኩም ብለዋል ማለት ነው። መሞቴም መኖሬም ለእናንተ ይጠቅማችኋል ብለዋል ማለት ነው። ገባ? እና ምናልባት ልጁ ተሳስቶ ሊሆን ይችላል። ልጁማ ከናቃርቡም ብሎ እያመነ ነው። ላይ ቁርአኑ ላይ ትክክል ነው ማለት ነው። ጥሩ ስራ ያቀርባል። ወብተጉ ኢለይሂ ወሲላ የሚለው በጥሩ ስራችን ነው መቃረቢያችን። ምክንያቱም መጥፎ ስራ ከአላህ ጋር ያጣላናል እንጂ አያቃርበንም። ችግር የለውም። እሱም ያስሄደኛል አልኩህ እኮ። ግን ቁርአኑ እዛ ጋር ያመጣው ቅድም ምንድን ነው? ምን ብሎ ነው ያመጣው? እሱ ያንን የጠቀሰው እሱ ሱረቱ ዙሩፍን ሲጠቅስ አይ ቲንክ 3ኛውን አያ ከአላህ ውጭ ምንም ያቃርብ ነገር የለም፣ ምንም ነገር አያስፈልግም ብሎ ነው የዘጋው። ለጣዖታውያን የተነገረን ማለት ነው። ሰማላ ይሰማል። ስለዚህ ስራህም ሊያቃርበህ ይችላል፣ ነቢያቶችም ሊያቃርቡ ይችላሉ። ስለዚህ እነሱንም ትጠይቃለህ ማለት ነው። ወደ አላህ ሊያቃርቡ ይችላሉ፣ ያቃርበዋል። ከሞቱ በኋላ ያቃርበዋል፣ ከሞቱ በኋላም ያቃርበዋል። ኦኬ ከሞትን በኋላ ደግሞ የሚያቃርቡ ለምሳሌ የማይቋረጥ ጥሩ ስራ ከሰራ ለምሳሌ ለሚስኪን የማይቋረጥ ጥሩ ስራ ነይተን ከሄድን ከሞትን ያ ነገር ያቀርበናል። ለምሳሌ ውሃ ቆፍረንላቸው ለሚስኪኖች እንዲጠጡት ቆፍረንላቸው ከሞትን ያ ውሃ እዛው የውመል ቂያማ ድረስ የሚጠጡት ሰዎች የነሱ ዲዓዋ ማለት ነው ለኛ ያቀርበናል ወዲያ አለ። አቡኪ ወጣ። ለማንኛውም አንተ ጋር አሁን ተቃራኒ ነበር እሱ እየሞገተኝ ያለው። አንተ መቀረብ ማን አለማን ሳይሆን እኔ ሐቅን ነው የምከተለው እንጂ ሰውን አይደለም የምከተለው። ያ አቡኪ ብቻ ሳይሆን ከስር እየሰደቡኝ ነበር። ማን ቀደም እየተንጫጩብኝ ነበረ። ያ አይ አቡኪ መውጣት አልነበረበትም። ብዙ ምን አነሳው ነገር ነበር።
ከሬዲዮን አይ ቲንክ የሙስሊም ሰው ነው። ራዲዮን ነው። ክርስቲያን ነኝ። ኦኬ እንኳን ደህና መጣ። እንኳን ሰላም ጠበቃችሁ። ባይዚ በጣም እየተማርንባችሁ ነው። ውጭ ነው እስከ 4 ሰዓት እስከዚህ ሰዓት ከእናንተ እየተማርን ነው። ወንድሞቻችን መበርታት አለባችሁ። እኛም ጽናትን ከእናንተ እየተማርን ነው። በርቱ ለማለት እንፈልጋለን። እየተማርን ነው። ቁጭ ብሎ ነው ከእናንተ ጋር ስር። ስለዚህ እግዚአብሔር ያበርታችሁ ለማለት እንፈልጋለን። ባጭሩ ወንድማችን እንወድሃለን። በርታ፣ ወደፊት አንተ ጋር ነን። ክርስቲያን ወንድማችንም እንደዛው አይዟችሁ፣ እግዚአብሔር ከእናንተ ጋር ለማለት ፈልጋለሁ። እየተማርን ነው ቁጭ ብለን ባይዚ። እሺ ኖት ያዙ፣ ተማሩ፣ ከስር እንደዛ አድርጉ። ኢሻም ባይሆን ልጁ አስገባኝ እያለህ ነው። ከታች እየጻፈ ነው። አስገባው አቡኬ የሚለው አስገባዋለሁ። ኢሻም እንዴት ነው? ሰላም ነው? እንዴት ነው? እንኳን ደህና መጣ። እንዴት ናችሁ? ያዳመጡን ነበረ። እንግዲህ ጥሩ ነው። ኦኬ አማላጆችን ትቀበላለህ? አማላጆች ማለት አማላጅ አላህ ብቻ እኮ ነው። ኦኬ ከአላህ ውጭ አማላጅ የለም? አይ ከአላህ ውጭማ የለም። እንግዲህ በእኛ በእስልምና የለም። ኦኬ በእናንተ ይኖር ይችላል። መላእክቶች አያማልዱህም? መላእክቶች አያማልዱህም? ኧረ የለም። እንደዛ አያርጉኝ። እሺ ነብይ አያማልድህም? ነቢያቶችም እንደዛ። ኦኬ ቁርአን አያማልድም? ቁርአንም ያው እንደዛ ነው። እሱ ከአላህ ውጭ ማንም አያማልድም ብለህ ነው የምታምነው? በቃ ከአንተ አላህ ውጭ ማንም ያው ፍጹም አማላጅ የለውም እኮ ነው እንደሚለው ቁርአኑ እንደዛ ይላል። ቁርአኑ 651 670 እና የተለያዩ ቦታዎች ላይ ከአላህ ውጭ ማንም አማላጅ የለም ይላል። ሱናን አነሳኢ 1149 ላይ አንዴ ክፈተው። መላእክቶች ያማልዳሉ፣ ነቢያቶች ያማልዳሉ፣ ጥቁሩ ድንጋይ ያማልዳል፣ ስራህ ያማልዳል፣ ቁርአን ያማልዳል፣ መላእክቶች ያማልዳሉ፣ ገና ቤተሰቦችህም ያማልዳሉ። በቂ አቀማቀር ኤኒዌይስ he said then the angel will come and intercede and the messenger እንደ በለው አስመራው the messenger will intercede መላእክቶች ይመጣሉ ያማልዳሉ፣ ነቢያቶች ይመጣሉ ያማልዳሉ ይላል ቁርአን። ሶሪ ሐዲስ አይ ቲንክ ግሬዱ ሳይህ ነው። አሳያቸው ግሬዱ ነው። የተኛው ሐዲስ ነው? እስቲ ቡሃሪ ላይም አለ 63 04 ሱረ ቁርአን እና ሐዲስ እኮ የሚያጋጩ ነገር ካለ ያው ሐዲሱ እውነተኛ መሆኑ ማጣራት ያስፈልጋል። በዛ ላይ ደግሞ ማብራሪያው እንዴት እንደሳላለ ደግሞ ማጣራት እንኳን ብዙ ሐዲስ ብዙ እውቀት ስለሌለኝ ነው እና ለዛ ነው። ብዙ ሐዲሶች አሉ። አክቹዋሊ እጅግ በጣም ብዙ ቦታዎች ሐዲሶች አሉ። ቡሃሪ ላይም አለ። ከሙስሊም መስጠት እንችላለን። ቁርአን እንደሚያማልድ፣ ስራ እንደሚያማልድ፣ ጥቁሩ ድንጋይ እንደሚያማልድ፣ ነቢያቶች እንደሚያማልዱ፣ ቤተሰቦችም ሸሂድ የሆኑ እንደሚያማልዱ የተለያየ ቦታ ላይ ተጠቅሷል። ኤኒዌይስ እሺ ተማር። ቆይ እቺ ማማለት እንባል ነገር እስቲ በደንብ ግልጽ አርሉ። ይሄ ማማለት ማለት እንዴት ነው? ሲያብራ አንድ ምልጃ እኛ እንደምናውቀው አንዱ ስለ አንዱ የሚለምንለት ማለት ነው። የማስታረቅ ስራ የሚሰራበት ሁለት የተጣሉ አካላት ሽማግሌ የሆነው የሚያስታርቅ ማለት ነው። እኛን ክርስቶስ ለምሳሌ ተገለጠ። እናንተ ደጋግማችሁ የምታነሱት እንዴት ጸሎት ያደርጋል፣ እንዴት ምርጃን አቀረበ ይባላል ብላችሁ ደጋግማችሁ እኛ ላይ ጥያቄ ታነሳላችሁ።
እኛ ስንመልስ ግን ክርስቶስ በስጋ ስለተገለጠ መካከለኛ ተብሎ በሰውና በእግዚአብሔር መካከለኛ ተብሎ እኛ ከእግዚአብሔር ጋር የተጣላ ነውን አስታርቆናል ብለን እናምናለን። ስለዚህ ጸሎትና ምልጃን በስጋው ወራት አቀረበ ይላል። አንዳ ደግሞ በስጋ አልተገለጠም። በስጋ ሳይገለጥ ደግሞ አስታራቂ መሆኑ መለመኑ ድስማሽ ነንሴንስ ነው የሚሆነው። ኤኒዌይስ ግን ምንድን ነው ዋና ፖይንታችን እኛ ምልጃ ለምን አቀረበ አያቀርብም ሳይሆን ከዋብያዎች ጋር ሀባሾች ያላቸው ቢፍ አለ። ሀባሾቹ ቦልድ የሆነ እምነት አላቸው በዚህ ጉዳይ ላይ። ምን አይ ቲንክ ተወስል ነው የምትሉት የሞቱ ሰዎች የማቃረቢያ እነሱን ይጠቀማሉ፣ ያቃርቡናል ብለው ያምናሉ። በዋብያ ደግሞ ስትሪክት ነው። ቀብር አምላኪዎች ተብሎ ስለሚታመን አያቃርቡም። ቀብር ጋር ሄዶ መለማመን፣ ቀብር ላይ የሞቱትን እንትን ማለት፣ የሞቱትን መዘየር ምናምን ነገር ያቃርባል የሚለውን አስተምሮታችሁ መጽሐፍቶቻችሁ ኮንዶማይን ነው የሚያደርጉት። እሱ እኮ አሁን ለምሳሌ አንድ ሰው እኔ ሁን ተሸግሬ በቃ አንድ እሳት ወይ አንድ ሼፍ ትልቅ ሰው ናችሁና ወይም እናቴ ወይም አባቴ ዱዓ አድርጉልኝ ማለት ያው ተመሳሳይ ነገር ነው። ግን አንድ ሰው ደግሞ እዚህ ዓለም ላይ እስካለ ድረስ በህይወት እስካለ ድረስ እንደዛ ነገር ለኔ ዱዓ አድርግልኝ እንዲህ ሀጃ አጋጥሞኛል እና ዱዓ አድርግልኝ ብሎ ማድረግ ይችላል። ከሞቴ በኋላ ግን እንደዛ ነገር ይቋረጣል የሚል ኢንፎርሜሽን ነው አለኝ። ከተሳሳትኩ ደግሞ ወንድሞችም አሉ እነሱም ያግዛሉ። ይቋረጣል የሚል መረጃ እስካሁን ድረስ አላውቅም። እኔ ይቋረጣል የሚል መረጃ የለም። በህይወት እስካለ ድረስ አድርግልህ ከዛ በኋላ ከሞተ በኋላ ይቋረጣል የሚል ካለ እነሱ ሲያመጣ አለሁ አላየሁም። በቁርአንም በአዲስም የለም አለ እንደ ወንድማችን እዚህ ጋ ሐሽም ነው ስምህ የተናገርከው ነገር እስኪ ድገው ግልጽ አድርግ። ለምሳሌ እኔ እናት አባት አለኝ አይደለ? አይዋ እና ዱዓ አድርጉልኝ የሆነ ሀጃ የሚፈልገው ነገር አለ። ለምሳሌ እኔ በራሴ ዱዓ አድርጋለሁ ለወንድሞቼ እንደማያደርገው እነሱም እንዲያደርጉልኝ ወይ ወንድሞቼ እንዲያደርጉልኝ ጠይቃቸዋለሁ ማለት ነው። እነሱ ደግሞ ይህን እስቲ ምድር ወይም በህይወት እስከ